ሊወስዳት መጣ አዲሱ አማቻችን ጋይስ ከቸች በኮረኮንች ብሏልና እንደዚህ እንደምታዩት ማለት ነው። ፏፈሽ ብለው ድምቅ ብለው ተከስተዋል። ሩታዬ መቼም ቢሆን መቼም ያንቺን ደስታና ያንቺን ሳቅ ብቻ ነው ማየት የምንፈልገው ማለት ነው። የምሬ ነው የምላችሁ ጋይስ። ሌላው በቃ ታውት፣ ሌላውን የፈለገ ነገር ይሁን፣ ሩታዬ ብቻ ስትስቅ ስትደሰት፣ የሆነ ደስታዋ ሲመለስ ዝንጥ ስትል ፏፈሽ ስትል ማየት ነው የምንፈልገው ማለት ነው። የምሬን ነው የምላችሁ፣ ይገባታልም ደግሞ። በዚህ አጋጣሚ ደግሞ ደስታ እናንተ እንደምታዩት ወይ ደግሞ እናንተ ከንግግሩ አንጻር ገምታችሁ ብዙ ነገር እንደምትሉት አይነት ሰው አይደለም። የምሬን ነው የምላችሁ፣ በጣም ተግባረኛ ሰው ነው። አንዳንድ ሰዎች በተፈጥሯቸው ማለት ነው ጋይዝ ተናግረው ማሳመን የማይችሉ ሰዎች አሉ፣ ከኔም ጭምሩ ማለት ነው። እና በዚህ አጋጣሚ ደስታ አንዳንድ ነገሮችን ሲናገር የሆነ እንዴት ነው ሲቀላቅል ምናምን ነገር እሱ የሆነ ነገር ቦታ ሲሳሳት ሩታዬ ስታርሙ ታዩታላችሁ። እና ደስታ አይሆንሽም፣ ደስታ እንደዚህ አይነት ነገር ነው፣ ደስታ ንግግር እንኳን አይችልም የምትሉ ብዙዎቻችሁ አላችሁ ማለት ነው። እና ሰው ይቀየራል ጋይስ፣ የብሬ ነው የምላችሁ፣ ሰው ይቀየራል። ትናንትና አሁን በጣም በተለቀቀው ቪዲዮ ያማን ነው የሚባለው ጆን የሚባለው ሰውዬ ቤት የተለቀቀው ቪዲዮ በጣም ብዙዎቻችሁን አስቆጥቷቸዋል። ብዙዎቻችሁ ደግሞ ትሄድበት ታዋት ብሏቸዋል። ብዙዎቻችሁ ደግሞ ሩታዬ ለማን ብለሽ ነው የምትሄጂው? ማን ደስ ይበለው ብለሽ ነው? ጠላትን ልታስደስቺ ነው ወይ? እነ ደስታ ሁላ እንደዛ ሲሏት ነበረ። አይደለም እሷ ጠላት ደስ ይበለው ብላ ማን ደስ ይለዋል ሲጀምር ማለት ነው ጋይስ? ማን ደስ ይለዋል? አብርሃም ቢሆን እኮ ከሄርሜላ ጋር እኮ ቆየ እኮ ጋይስ፣ አመት ሙሉ አብረው የነበሩ ሰዎች እኮ ናቸው። ትላንትና ፈቅረሻለሁ ስላላት ጉሮሮ ላይ ቆሞ አንቀው ተንፍስ ብለው ስላስተነፈሱት ነው እንዴ ለእናንተ አዲስ ነገር የሆነ? ቆየ እኮ እነሱ የእነሱ ጉዳይ ማለት ነው። ለሩታ አዲስ ነገር አይደለም። ነገር ግን ሩታ ቤተሰቦቿ ስለናፈቋት ማዘርም ልምጣ ስላለቻት እናቴን ከማስለፋ እኔ ሊሂድ እዛ ጋ ብትመጣ ራሱ ብዙ ሰዎች ስለሚመላለሱ እናት ስለሆነች የሆነ ነገር ሊሰማት ይችላል። እና ሩታ ብትሄድ ግን ይቀላታል። ያው ከልጅ ጋር በነገራችን ላይ ከልጅ ጋር ይቀላታል ማለት አይደለም፣ ግን ሩታዬ ነገሮችን አመቻችታ ወደ ቤተሰቦቿ ጋር ብትሄድ ለሩታዬም ሰላም ነው፣ አንደኛ ነገር ማለት ነው። ሲቀጥል ደግሞ በዓለም ስለመጣ በዓለም እዛ ውላ ፏፈሽ ብላ ከቤተሰቦቿ ጋር እናት ቤት እኮ ነው፣ እናት አባት ቤት ነው። እነኛ ምርጥ የሆኑ እህቶቿ ጋር የምትሄደው የምሬ ነው የምላችሁ። እና ከቤተሰብ ጋር ስትሆኑ ውሃ ጠጥታችሁ ራሱ ያምርባችኋል ጋይዝ። እዚህ ጋር እኮ ካያችሁ ማለት ነው እንደው ምግብ ማብለያ ጊዜ እንኳን አታገኙም ልጅቷ ማለት ነው። የምሬ ነው የምላችሁ። ሩታዬ አልተቀየረችባችሁም ከቡታጅራ ከመጣች በኋላ ማለት ነው። ምን አለ ከንዝንዝ ውጭ እኮ የረባ በልተው እንኳን እኮ የሆነ የረባ እንትን አይላቸውም። የምሬ ነው የምላችሁ። እና ደስታ እንግዲህ ትላንትና አትሂጂ ብሎ ከጆ ጋር አስገድደው አስቀርተዋታል። ሩታዬም ደግሞ ሰውን ታከብራለች በዚህ አጋጣሚና ቃላቸውን ሰምታ እሺ ዛሬ ባልሄድም አስብበታለሁ፣ አስቤ ነገሮችን አስተካክዬ ሄዳለሁ። ነገር ግን ሰው ደስ ይበለው ወይ ደግሞ እኔ ፈርቼ ወይ ደግሞ እኔ ተናድጄ እየሄድኩ ከመሰላችሁ ተሳስታችኋል ብላ እንግዲህ ይፋ አድርጋለች። ደስታም ደግሞ እንግዲህ አብረን እንወጣለን አብረን እናመሻለን ባለው በቃሉ መሰረት ማታ እንግዲህ አብረው ወጥተው ይህን የመሰለ ቦታ ወስዷት ፏፈሽ አድርጓት ራት አብረው በልተው ተጫውተው ምናምን እንግዲህ እንደመጡ በራሳቸው ፔጅ ላይ ፖስት አድርገው ደስ ይላል። እውነት ለመናገር አይተነዋል ማለት ነው። ደስታ በነገራችን ላይ ቁም ነገረኛ ሰው ነው። ቅድም እንዳልኳችሁ አንዳንድ ሰዎች ማለት ነው ተናግሮ የማሳመን ላይ ችግር ቢኖርም ይሄ የተፈጥሮ ጉዳይ ነው በዚህ አጋጣሚ ማለት ነው እንጂ ከአብርሃም በታች ሆኖ አይደለም። ከአብርሃም የበለጠ ሸበላ ነው ደስታ ማለት ነው። ሲጀመር ደግሞ ብዙዎቻችሁ ኮሜንት ላይ ምን ስትሉ አየሁኝ፣ ከደስታ ምራቂ፣ ሲጀመር ከቡታጀራ ወንዶች ሩታዬ ራቂ፣ በቃ ላንቺ የሚገባው ይሄ አይደለም እያላችሁ ብዙዎቻችሁ ኮሜንት ስታደርጉ ኮሜንት አይቼ ነበር አዛኛው ቤት ማለት ነው። እና አንድ ሰው ቡታጀራ ላይ ሩታና አብርሃም እንደዚህ ያደረገ ማለት የቡታጀራ ወንዶች ሁላ እንደዚህ ናቸው ማለት አይደለም እውነት ለመናገር። ስለዚህ ሩታዬ ከደስታ ጋር ብትሆንም ደስታዋ ይመለሳል በእርግጠኝነት ማለት ነው። ምክንያቱም የሚረዳት አይነት ሰው ነው ብዬ ነው የማስበው ማለት ነው።
እና ቃሉን ደግሞ በተግባር አሳይቷል። ሩታዬም በጣም ደስተኛ ሆናለች። ደስታ ፊቷ ላይ ይታያል። ይመችሽ ሩታዬ። ከዚህ በላይ ደግሞ ጠንከር ብለሽ ለማየት ያበቃል ማለት ነው።